ሰላም ጤና ይስጥልን። እንዴት ናችሁ? ውድ የአሬክስ መስፍን ፋሚሊዎች ዛሬ እንግዲህ ከላይሰንሸር እና ከኤግዚት ኤግዛም ጥያቄዎች ወጣ ያለ ነው። ጀስት ሁሌ እንግዲህ አንድ ነገር ላይ ፎከስ ማድረግ የለብንም ከሚል ነው። ጀስት እንደ ሪካፕ ወይም ልክ እንደ መዝናኛ እንዲሆናችሁ ወይም ደግሞ መዝናኛ መልክ ሆኖ በቂ እውቀት ልትጨብጡበት የምትችሉት ነገር ላይ ነው ፎከስ የምናደርገው። ብዙ ወላጆች ሊሆኑ ይችላሉ፣ ወይም ደግሞ ወንድሞቻቸው እህቶቻቸው ሊሆኑ ይችላሉ። እነዛ ሁሉ እንግዲህ በብዛት ህፃናት ላይ የምንጠቀመው እንግዲህ የታሸጉ ምግቦች ላይ ነው። የታሸጉ ምግቦች ደግሞ ከህፃናት ጋር ምንድን ነው ሪሌሽን ያላቸው? ሪሌሽናቸው ምንድን ነው? ወይም ደግሞ የታሸጉ ምግቦችን መጠቀም በህፃናት ላይ ምን አይነት ተጽዕኖ ያመጣል የሚለውን ዛሬ በተወሰነ ደረጃ እንግዲህ ከተለያዩ እንትን ያዘጋጀዋትን ሼር ላረጋችሁን የመጣሁት። ምንድን ነው ታዲያ ስንል እንግዲህ አንድ የታሸጉ ምግቦች ናቸው። ልብ በሉ የታሸጉ ምግቦች ብለን ስንጠራ እንግዲህ ኤቨኒፍ ብስኩት ብለን የምንጠራቸው አሉ፣ ሳንቺፕስ ብለን የምንጠራቸው አሉ። ኤኒዌይ ከዛም አልፎ ምግቦች ብቻም ሳይሆን እነዚህ መጠጦች ፓርቶቹም እዛ ውስጥ ነው የሚካተቱ። እነዛ ለህፃናት ብቻም ሳይሆን ኢቨኒፍ ለትልልቅ ሰዎች ላይም ራሱን የቻለ ትልቅ ጉዳት አለው። ግን ይበልጥ የሚያጠቃው ደግሞ ህፃናትን ስለሆነ ነው። ለዛ ነው እነሱ ላይ ፎከስ ማድረግ የፈለግኩት ማለት ነው። ስለዚህ እነዚህ ነገሮች ላይ እንግዲህ ቢያንስ ሁለት ነገሮች ይኖራሉ። የግድ ፖዚቲቭ እና ኔጋቲቭ ላይ ብቻ ፎከስ የምናደርግበት ይሆናል ማለት ነው። ስለዚህ አዎንታዊ ብለን የምንጠራቸው በተለይ ፖዚቲቭ ሳይዱን ነው የሚመለከተው ማለት ነው። ፖዚቲቭ ሳይዶቹ እንግዲህ ለምሳሌ የታሸጉ ምግቦች መመገቡ ምን ምን ጥቅም አላቸው የሚሉትን በዛ መንገድ ማግኘት እንችላለን። አንዳንድ ጊዜ ደግሞ ከጥቅሙ ይልቅ ጉዳቱ ያመዝናል። ምክንያቱም የታሸጉ ምግቦች ናቸው እና ስለዚህ እነዚህ የታሸጉ ምግቦች ደግሞ ምን አይነት አስፔክት አላቸው ወይም ደግሞ ህፃናት ላይ ብቻም ፎከስ ሳናረግ ይበልጥ እንግዲህ ትልልቅ ሰዎችም ላይ ትልቅ አቅም ስላላቸው እስኪ በመጀመሪያ ደረጃ ፖዚቲቭ አስፔክቱን እኒ ወይም ደግሞ እነዚህ አዎንታዊ ጎኖች ብለን የምንጠራቸው ናቸው። አንድ ደስ የሚለው ነገር እነዚህ የታሸጉ ምግቦች ንጽህናቸውና ደህንነታቸው የተጠበቀ ነው። ይሄ ለየት ያደርጋቸዋል። ስለዚህ በብዙ ነገር ነው በብዙ ስቴጅ ውስጥ አልፎ ስለሚመጡ ይህን ስላችሁ እንግዲህ ብዙ እንግዲህ ፕሪዘርቭ ኢቭኒፍ በቀላሉ ለማይክሮ ኦርጋኒዝም ኤክስፖዝድ እንዳይሆኑ ምን ይደረጋሉ ማለት ነው። የተለያየ እነዚህ በፊልትሬሽን ብለን ልንጠራቸው ምንችል ሊሆን ይችላል። ኤንዌይ ግን አብዛኞቹ ሊሆኑ የሚችላቸው በጣም ጽድት ተደርገው ንጽህናቸውን ጠብቀው ነው የሚሰሩት። ምን እነዚህ የታሸጉ ምግቦች ብለን ምንጠራቸው። ይሄን እያወራን ያለ ነው ከፖዚቲቭ ሳይድ አንጻር ነው። ልብ በሉ። ንጽህናና ደህንነታቸው የተጠበቀ ነው ስንል ይህን ማለታችን በትክክል የታሸጉ ምግቦች በማይክሮ ኦርጋኒዝም እንዳይበከሉ እንዲሁም ደግሞ ለማይክሮ ኦርጋኒዝም ደግሞ እንዳይጋለጡ ተደርገው ነው የሚሰሩት ማለት። ስለዚህ በቀላሉ ከምግብ ጋር ተያይዘው ለሚመጡ በሽታዎች ለምሳሌ ኢዝሊ እነዚህ ኢኮሊ ብለን የምንጠራቸው አሉ። እነዚህ ቲማቲም ላይ የተለያዩ ምግቦች ላይ የምናገኛቸው በቀላሉ እነዛ ላይ ማግኘት አንችልም። ምክንያቱም ፍሪ ፍሮም ኤኒ ማይክሮ ኦርጋኒዝም ባንላቸውም በተወሰነ ግን ሰው ላይ ጉዳት ሊያመጡ የሚችሉ ነገሮች ላይ ከነዛ ጋር ስናነጻጽራቸው በጣም ሌስ ናቸው ማለት እንችላለን። በጣም አሪፍ ቫሊዩ እናገኝባቸዋለን። ከዛም አንጻር ነው እንግዲህ ንጽህናቸውና ደህንነታቸው የተጠበቀ ነው የሚባሉት ምን የታሸጉ ምግቦች ማለት ነው። ስለዚህ ፖዚቲቭ አስፔክታቸው አንድ ይሄ ነው። ምክንያቱም ከፖዚቲቭ እንድንጀምር ስለፈለግኩ ነው። ሁለተኛው ደረጃ ደግሞ የምናገኘው ከነዚህ ከታሸጉ ምግቦች ላይ እንግዲህ ትልቅ ነገር አለ ተብሎ የሚታሰቡ ምቾት ነው። ስለዚህ ይሄ ምቾት ስንል ወላጆች ለልጆቻቸው ምግብ ለማዘጋጀት በቀላሉ ይሄን የታሸጉ ምግቦች ሲያዘጋጁ አሪፍ ነው። ጀስት ለምሳሌ ኢንዶሚን ብናነሳ ውሃ አፍልተን ውሃ ውስጥ ኢንዶሚኑ መጨመር ነው። ስለዚህ አንድ ምቾት ይሰጣሉ ምኖቹ የታሸጉ ምግቦች ማለት ነው። ለዛም ነው እንግዲህ ለወላጆች ለማዘጋጀት ቀላል ናቸው ብለን የምናስባቸው። ግን
ይህንን ስንል አብዛኛው እንግዲህ እነዚህ ለረጅም ጊዜ ግን ኤክስ በምንጠቀምበት ሰዓት ለብዙ ነገር ደግሞ ኤክስፖዝድ እንደሚያደርገን እንዳረሱ። ግን አሁን የምፈልገው ምን አይነት ፖዚቲቭ አስፔክት አለ ወይም ደግሞ ምን አይነት ፖዚቲቭሊ ከተያዘ ጋር ጥቅም ይኖራቸዋል ከሚለው ጋር ነው የምናያይዘው። በተጨማሪ ደግሞ እንግዲህ ረዘም ላለ ጊዜ የመቆየት እንትን አላቸው፣ ቻንስ አላቸው ኦልሬዲ እንግዲህ ምክንያቱም እነዚህ የታሸጉ አንዳንድ ጊዜ ትልቅ ፋብሪካዎች ከሆኑ ፕሪዘርቫቲቭ ይጨመራሉ። ፕሪዘርቫቲቭ ማለት በቀላሉ እነዛ ምግቦች ለማይክሮ ኦርጋኒዝም እንዳይጋለጡ በማድረግ የሚጠቀሟቸው ማለት ነው። ሶ ከዛ ጋር የተያዙ ናቸው ማለት እንችላለን። ይህንን በዛ አንግል እንድታዩልኝ ነው የምፈልገው። ሶ ሎንግ ሼልፍ ላይፍ ይኖራቸዋል ምኖቹ ፓክድ የተደረጉ ምግቦች ወይም ደግሞ የታሸጉ ምግቦች ብለን የምንጠራቸው። ስለዚህ ማሸጊያው እንግዲህ ምግቡን ከአየርም የመከላከል ቻንስ አለው እንዲቆይ ከሚያደርግበት መካከል፣ እንዲሁም ከተለያዩ እርጥበቶችም እንግዲህ ይከላከልልናል ማለት ነው። በቀላሉ ለእርጥባት በእርጥብ ነገሮች እንትን ላይልብን ይችላል፣ ላይጠቃብን ይችላል ማለት ነው። እንዲሁም ደግሞ ከተለያዩ እንግዲህ እነዚህ ለነፍሳት እነዚህ የተለያዩ ተባዮች ብለምንጠራቸው እነዚህ የማይፈለጉ ነገሮች ለነዛም ኤክስፖዝድ አይሆኑም። ከዛ አንጻር እንግዲህ እነዚህ ፖዚቲቭ አስፔክት ከታሸጉ ምግቦች የምናገኘው ቢያንስ አንደኛውና ትልቁ ንጹህና ደህንነታቸው የተጠበቀ ስለመሆናቸው ነው። በሁለተኛ ደረጃ ደግሞ ለወላጆች በጣም አመቺ ኢቨን ኢፍ ልጆቻቸው ወደ ትምህርት ቤት በሚልኩበት ሰዓት ያ እንግዲህ ምግብ ለመስራት በጣም ቀለል ያለ ነው። ጀስት ፓስታን ብትወስዱ እንዶምን ብትወስዱ የታሸጉ ናቸውና በቀላሉ ሰርተው ለመስጠት አይቸገሩም። በሶስተኛ ደረጃ እንግዲህ ከታሸጉ ምግቦች ደግሞ የምናገኘው ጥቅም ምንድን ነው ሲባል ለረጅም ጊዜ ይቆያሉ። ምክንያቱም የታሸጉበት ማቴሪያሎችም እንግዲህ አብዛኞቹ ፕላስቲኮች እንደመሆናቸው መጠን በቀላሉ አየር ወደ ውስጥ ስለማይገባ፣ ይሄ ማለት በቀላሉ ኦክሲዳይዝድ ስለማይሆኑ እንዲሁም ደግሞ ሪዲዩስድ ውሃ ነክ ነገሮች ወይም ደግሞ እርጥበት ካላቸው ነገሮች ጋር ከንክኪ ስለሚርቁ ከታሸገ ምግቦች እንግዲህ እነዚህ ሶስቱን ጥቅሞቹን በደንብ እናገኛለን ማለት ነው። በተጨማሪ እንግዲህ ሌላው ደግሞ እንግዲህ በልጆች ላይ ሊከሰቱ የሚችሉ አሉታዊ ተጽዕኖች እንግዲህ ይሄ ምንድነው እሱ ፖሲብል ነው ሊሆን የሚችለው ማለት ነው። ፖሲብል ብቻም ሳይሆን በእርግጥ በጣም ጥንቃቄ ከሚያስፈልግ በተለይ እኛ ለወንድሞቻችን ለእህቶቻችንም በምናደርግበት ሰዓት አሴ ወላጅ እንደመሆናችን መጠን ደግሞ በጣም ጥንቃቄ ስለሚያስፈልገን አስቀድመን ማወቅ ስለሚኖርብን ከሚል አንጻር ነው። ሶ ፖሲብል ኔጋቲቭ ኢፌክት ኦን ቺልድረን ላይ ታዲያ ምን አይነት አለው ብለን ስናስብ እንግዲህ አንደኛ የምግብ ተጨማሪዎች ለምሳሌ ፉድ አዲቲቭ ብለን የምንጠራቸው አዲቲቭ ብለን እንግዲህ ኤክስትራ ምንጨምረባቸው አሉ። ስለዚህ በታሸጉ ምግቦች ውስጥ እንግዲህ የሚገኙት ለምሳሌ እንደ ፕሪዘርቫቲቭ ያልናቸው እንደ መከላከያነት የምንጠቀመው ምክንያቱም ለረጅም ጊዜ እንዲያቆዩ ሊያደርጉ የሚችሉ የታሸገው ምግቦች ላይ እንግዲህ አንዱ ፕሪዘርቫቲቭ ስለሆነ ለምሳሌ በጣም የሚታወቀው እንግዲህ ሶዲየም ቤንዞይት ብለን የምንጠራው አለ። እንዲሁም ደግሞ ናይትሬትስ ብለን የምንጠራቸው እነዚህ በብዛት ምግብ ላይ የምናገኛቸው ፕሪዘርቫቲቮች ናቸው ማለት ነው። ሶ እነዚህ አንድ እንትኖች ናቸው ማለት ነው። በተጨማሪ እንግዲህ እነዚህ ስንጠራ ሰው ሰራሽ ቀለሞች ለምሳሌ አርቲፊሻል ከለርስ ብለን የምንጠራቸው አሉ። ለምሳሌ ታርታዛይን ብለን የምንጠራቸው እነዚህ አሁን አንዱ ኮመን የሆኑ ነገሮች ናቸው። እንዲሁም ደግሞ ጣዕም ማሻሻያዎች ለምሳሌ ፍሌቨሪንግ ኢንሃንሰርስ ለምሳሌ ኤምኤስጂ ብለን የምንጠራው እንግዲህ ሞኖ ሶዲየም ግሉታሜትስ ብለን የምንጠራው ነው። ሶ እነዚህ እንግዲህ በተለይ እንግዲህ ፉድ ላይ የሚታሸጉ ምግቦች ላይ ልናገኛቸው የምንችላቸው ነገሮች ናቸው። ሌሎችም ስዊትነርስ ብለን የምንጠራቸው ስዊትነር እንግዲህ ጣፋጮች ናቸው። በተለይ እንግዲህ ሃይ ፍሩክቶስ ኮርን ሲረፕ ብለን የምንጠራቸው እነዚህ እንግዲህ አዲቲቮች ናቸው። እነዚህ ትልቅ ራሳቸው የቻለ ትልቅ ጉዳት የማምጣት ቻንስ ይኖራቸዋል በቀላሉ ማለት ነው። ዛዘሯን እንግዲህ በልጆች ላይ እንግዲህ ሊያስከትሉ የሚችሉት ታዲያ ምንድን ነው? ታዲያ ልጆች ላይ ብቻም ሳይሆን ማሰብ ያለባችሁ ለምሳሌ ውጮችና እኛ ወይም ሀበሾችና ነጮቹ ኮምፓራቲቭሊ በምናነጻጽርበት አንድ ኢዝሊ በቀላሉ ለካንሰር ኤክስፖዝድ ሊሆኑ የሚችሉት ውጮቹ ናቸው። ለምን?
አብዛኞቹ ውጮቹ የሚጠቀሙት እንግዲህ የታሸጉ ምግቦች ናቸውና ስለዚህ እነዛ ፈርመንታይዝ ተደርገው የተሰሩ ምግቦች በብዛት ስለሚጠቀሙ ኢዚሊ እዛ ላይ እንግዲህ እነዚህ የታሸጉ እንትኖች ላይ እንግዲህ እነዚህ ማይክሮ ኦርጋኒዝሞች ወይም ደግሞ እነዚህ ማይክሮ ኦርጋኒዝሞች ካንሰርን ሊያመጡ የሚችሉ ነገሮች በቀላሉ እነዛ ላይ ስላሉ ማለት ነው። እኛ ግን ፍሬሽ ፉዶቹ ስለምንጠቀም ከዛ አንጻር ነው እንግዲህ ብዙ ሰዎች ምን እንደሚደረገው ማለት ነው የታሸገ ምግቦች እንዳንጠቀም የሚከለክሉት። በተለይ ህፃናትን በጣም የማጥቃት አቅም ይኖረዋል። ስለዚህ በተቻላችሁ መጠን ጥንቃቄ ማድረግ አለባችሁ። እስኪ የተወሰኑትን እንግዲህ ልጆች ላይ ምን አይነት ተጽዕኖ አለው የሚለውን እንመልከት። እስኪ አንድ እንግዲህ ከመጠን በላይ እንቅስቃሴ ወይም ደግሞ ሃይፐር ሪአክቲቪቲ የሚታይባቸው ነው ህፃናት ላይ ምን የሚሆን ከሆነ ማለት ነው። እነዚህ በብዛት የታሸገው ምግቦችን የሚጠቀሙ ህፃናት ሃይፐር ሪአክቲቪቲ አንዱ ትልቅ የሚታይበት ነው። ይሄ ሃይፐር ሪአክቲቪቲ ብለን የምንጠራው እንግዲህ የባህሪ ለውጦች በተለይ ሰው ሰራሽ ቀለሞች እነዛ ነገሮች ላይ ነው እንግዲህ። እንዲሁም ደግሞ እንግዲህ በስሱ ልጆች ላይ አላርጂ ነገሮችን እንዲከሰቱ ያደርጋሉ ነው። አንዳንድ ውስጡ የሚጨመሩት እንግዲህ ቅድም ብለናል። ለምሳሌ ፍሌቨሪንግ ኤጀንት ብለን የምንጠራቸው፣ ስዊትኒንግ ኤጀንት ብለን የምንጠራቸው አሉ፣ ፕሪዘርቫቲቭ ብለን የምንጠራቸው። ከነዛ ውስጥ ኢቨን እኛ እንኳን ለመለየት እንቸገራለን። ህፃናት በቀላሉ ለአላርጂክ ኤክስፖዝድ ይሆናሉ ተብሎ የሚገመትበት እንግዲህ በተለይ የታሸጉ ምግቦች ውስጥ የትኛው ፓርት እንደሆነ የትኛው የኬሚካል ታይፕ እንደሆነ መለየት አንችልም። ግን ናቹራሊ ለምሳሌ የቲማቲም አላርጂ ከሆነ አንድ ሰው፣ የድንች አላርጂ ከሆነ አንድ ሰው በናቹራሊ በምንጠቀምበት ሰዓት ግን ምን ማድረግ እንችላለን ማለት ነው፣ ለይተን እናውቃለን። ግን እነዛ ላይ ሲሆን ግን ይህን ነገሮች ላናገኝ እንችላለን፣ በቀላሉ ዲቴክት ላናረገው እንችላለን። በተጨማሪ እንግዲህ ክብደት መጨመር ነው። ስለዚህ ክብደት መጨመር አንዱ ትልቁ ችግር ነው። በተለይ ጣፋጭ ነገሮችን ለህፃናት ምንሰጥ ከሆነ ህፃናት ብቻም ሳይሆን እኛ አዋቂዎቹ ራሱ ለምሳሌ ቸኮሌት በብዛት የምንጠቀም ከሆነ ክብደታችን ይጨምራል። ክብደት ደግሞ ጨመረ ማለት ይሄ ከመጠን በላይ ወደ መወፈር ያመጣል። መወፈር ደግሞ ለብዙ ነገሮች ያጋልጣል። ለምሳሌ ኢዝሊ ህፃናትን ሊያጠቃ የሚችለው እንግዲህ ጁቨናይል ዲኤም ብለን የምንጠራው እንግዲህ በተለይ እነዚህ ለስኳር ህመም በቀላሉ ኤክስፖዝድ የመሆን ቻንስ ይኖራቸዋል። ስለዚህ እነዚህ እንግዲህ ከምንድን ነው እሱ ከታሸጉ ምግቦች ልናገኛቸው የምንችል ነገር መሆናቸውን እንዳትረሱ። ይሄም ብቻ አይደለም፣ በብዛት ምናየው ነው ፕራክቲካሊ። ለምሳሌ ጣፋጭ ስዊትነር ኤጀንቶች ብለን የምንጠራው ለምሳሌ እንዳልኳችሁ ቸኮሌቶችን በተጨማሪ ምን አይነት ኢፌክት አላቸው ስንል እንግዲህ ጥርሳችን ላይ ትልቅ ችግር ይፈጥራሉ ነው። በተለይ እንግዲህ የሰው ልጅ ካሉት ከሰውነት አካል ውስጥ የትኛው ላይ ነው ብዙ ማይክሮ ኦርጋኒዝም አለው ተብሎ የሚታሰበው ወይም ደግሞ የማይክሮ ኦርጋኒዝም መናኸሪያ ተብሎ የሚታሰበው ብለው ሲጠየቅ አፋችን ውስጥ ነው ማለት ነው። አፋችን ውስጥ እነዚህ ነገሮች አሉ ማለት ነው። አስቡት። ስለዚህ በቀላሉ ህፃናት እንግዲህ ከስኳር የሚገኙ ምግቦች ከዛ የታሸጉ በሚጠቀሙበት ሰዓት እንዳልኳችሁ ቸኮሌት እንደ ኤግዛምፕል ብንጠቀም የጥርሶቻችን የመቦርቦር አደጋ ይጋለጣሉ። ስለዚህ ማጋለጥ ብቻም ሳይሆን በቀላሉ ይቦረቦራሉ ማለት ነው ጥርሶቻችን። ከዛ አንጻር እንግዲህ የታሸጉ ምግቦችን መጠቀም ብዙም እንትን አይኖረውም ማለት። ስለዚህ ባንጠቀም በጣም የተሻለ ነው። ይሄ ለልጆቻችን ወላጆች እንደመሆናችን መጠን ለልጆቻችን ሴፍቲ ሲባል ወንድሞቻችን እህቶቻችን እንደመሆናቸው መጠን ለልጆች እንግዲህ ለወንድሞቻችን ለእህቶቻችን ስንል እነዚህ ነገሮች ስንል የታሸገው ምግቦች ላይ ትኩረት ባናረግ በጣም የተሻለ ነው ተብሎ ነው እንግዲህ ጥናቶች የሚያሳዩት። እንግዲህ በኋለኛው እድሜ ደግሞ የደም ግፊት መጨመር ከፍተኛ የጨው አቅም እንዲኖር ያደርጋል ማለት ነው። ምክንያቱም ለምሳሌ ሳንቺፕስ ውስጥ ጨው አለ። እነዛ ጨዎች በቀላሉ እየተከማቸ ሲሄድ እንግዲህ ለዛ ነገሮች እንዲጋለጡ ያደርጋል ነው። ታዲያ የተመጣጠነ ምግብ እጥረት ስንል እንግዲህ ለምሳሌ ኒውትሪሽናል ኢምባላንስ፣ ስለዚህ ብዙ የታሸጉ ምግቦች እንግዲህ በጨው መልክ አለ፣ በስኳር መልክ አለ፣ ጤናማ ባልሆኑ ቅባቶች የበዙ ሊሆኑ ይችላሉ ማለት ነው። ጀስት ለምሳሌ ብስኩት ውስጥ የምናያቸው ምንም እንኳን ጣፋጭ ቢሆኑ እዛ ውስጥ ያልተፈለጉ ጤናማ ያልሆኑ ቅባቶቹን እዛ ውስጥ ልናገኝ እንችላለን። በርገር ብለን የምናስበው አሁን ፓርቱ ምንም እንኳን ፍሬሽ ተብሎ ቢታሰብም የራሱን የቻለ እንትኖች አሉ። ይሄም ብቻም አይደለም፣ በቫይታሚኖች እና ማዕድናትና ፋይበር እንዲሁም
ፕሮቲን ዝቅተኛ ሊሆኑ ይችላሉ። እዛ ላይ እንግዲህ በጣም ተቀምመው ስለሆነ የሚደረጉት ያ ነገር አለ። ሶ በልጆች ላይ የሚያስከትሉት ምንድን ነው ታዲያ? ኒውትሪሽናል ኢምባላንስ ብለን ከጠራን ስንል ደግሞ ደካማ እድገት እንዲኖር ነው የሚያደርጉት ማለት ነው። ስለዚህ ግሮዝ ስቴጃቸው በጣም እንዲደክም ከሚያደርጉ ነው። ከጥንካሬ አንጻር እንግዲህ በጣም የወረደ ነው። ምን የኒውትሪሽናል ኢምባላንስ የሚፈጠር ኒውትሪሽናል ኢምባላንስ የሚፈጠረው አንዱ ኬት ነው ስንል እንግዲህ ከታሸጉ ምግቦች ላይ ለሚጠቀሙ ህፃናት ነው ማለት ነው። ለዛ ነገር ኤክስፖዝድ የሚሆኑ ስለዚህ የእድገታቸው ላይ ትልቅ ተጽዕኖ ያሳድራል ነው። እንዲሁም ደግሞ ለአመጋገብነት ጥሩ ላልሆኑ ምግቦች የምግብ ፍላጎት መቀነስ። አሁን ብዙ ጊዜ ወላጆች የልጃችን ምግብ እምቢ አለ ወይም ምግብ አይመገብም አስቸገረን፣ እባክን ዶክተር መድኃኒት ይዘዝለት፣ ቪታሚን ይዘዝለት የሚባለው እንግዲህ አንዱ ኬዙ ምንድን ነው ሲባል እንግዲህ ጣፋጭ ምግብ የሚመገቡ ከሆኑ በቀላሉ የምግብ ፍላጎታቸው ይቀንሳል። የምግብ ፍላጎታቸው ቀነሰ ማለት ደግሞ ኦልሬዲ እንግዲህ ለብዙ ነገሮች እንግዲህ እንትን መደረግ ኤክስፖዝድ የመሆን የኢሚኒቲው መዳከም ምን እያለ ወደዛ ስቴጅ ይደርሳል ማለት ነው። ለዛም ነው እንግዲህ የቅድመ ልጅነት ውፍረት ስለዚህ ሳይፈለግ በልጅነት ውስጥ ያልተፈለገ ውፍረት ውስጥ እንዲገባ ሊያደርገው ይችላል። ይህም ብቻ አይደለም፣ ለረጅም ጊዜ ለስኳር በሽታ ወይም ሰለባ የመሆን አቅማቸው ከፍ ያለ ነው ወይም ደግሞ ኤክስፖዝድ ይሆናሉ ማለት ነው። ማሸጊያ ቁሶችና ኬሚካሎቹን በምንመለከትበት ሰዓት ለምሳሌ ፓኬጂንግ ማቴሪያል እና ኬሚካልስ እንግዲህ በታሸገው ምግቦች ውስጥ ምን እንትን አለው ስንል እንግዲህ አንዳንድ የማሸጊያ ቁሳቁሶች በተለይ እንግዲህ ትንሽ ሙቀት በሚያገኙበት ሰዓት እንዲህ ኬሚካሎቹ ወዴት ሄዳሉ ማለት ነው? ወደዛ ወደ ምግብ ውስጥ ሄዳሉ ማለት። ስለዚህ ወደ ምግብ ውስጥ ገባ ማለት ያ ያሸግንበት በተለይ ፖሊቪናይል ክሎራይድ ከሆኑ በቀላሉ ኤክስፖዝድ ቱ ሰንላይት ወይ ለዩቪ ኤክስፖዝድ በሚሆኑበት ሰዓት ወደ ምግብ ውስጥ ይለቀቃሉ ማለት ነው። ስለዚህ ከዛ አንጻር ነው በተለይ ቢስፌኖል ኤ ብለን የምንጠራው አንዱ ፕላስቲክ ውስጥ ጠርሙሶች ውስጥ እና በቆርቆሮች ውስጥ እና መያዣ ውስጥ ይገኛሉ ማለት ነው። እነዚህ ቢስፌኖል ብለን የምንጠራቸው እንግዲህ ትልቅ ችግር የመፍጠር ቻንስ አላቸው። እንዲሁም ደግሞ ኤስትሮጅንን ነው። ስለዚህ ኤስትሮጅን ሊመልስ ይችላሉ ነው፣ በሆርሞን ሚዛን ላይ ተጽዕኖ ሊያሳድር ይችላል ማለት ነው። እንግዲህ ኬሚካል ናቸው። ስለዚህ ውስጣችን ያሉትን ሆርሞኖች ላይ ትልቅ ችግር በመፍጠር እንትን ይላሉ። ምን ችግር አለው ታዲያ? የፕላስቲክ ውስጥ የሚሆኑ በጠርሙሶች ውስጥ በቆርቆሮች ወይ ስካኖች ብለን የምንጠራቸው ሌሎች መያዣዎች ውስጥ ቢስፌኖል ብለን የምንጠራው ቢኖር ምን ችግር አለው? የኤስትሮጅን ሌቭልም ጨመረ ቀነሰ ምን ችግር አለ ብለን ስናስብ እንግዲህ አንድ ከነዚህ ውስጥ የምናገኘው የባህሪ ለውጦች ሊከሰት ይችላል። እንዲሁም ደግሞ በአንጎል እድገት ላይ ተጽዕኖ ሊያሳድር ይችላል። እንዲሁም በሴቶች ላይ ደግሞ ያለ ጊዜ ኢርሊ ፑቤርቲ ሊከሰት ይችላል። ረዥም ጊዜ የመራቢያ ችግርም ላይ ተጽዕኖ ሊያሳድር ይችላል ማለት ነው። እነዚህን በተለይ እንግዲህ የታሸጉ ምግቦችን ባታዘወትሩ፣ ባትፈልጉ፣ ለዛ ራሳችሁን ኤክስፖዝድ ባታረጉ ወይም ባታስተምሩ በጣም የተሻለ ነው ማለት ነው። ሌትኖቹ እንግዲህ ፋታሌትስ ብለን የምንጠራቸው አሉ። እነዚህ ስን እንግዲህ ፕላስቲኮችን ለማለስለስ የሚያገለግሉባቸው ናቸው። ስለዚህ ከማሸጊያ ወደ ምግብ ሊገባ እንደሚችል እነዚህ ነገሮች አድሬስ ማድረግ አለባቸው፣ ከሆርሞን መዛባትና ከእድገት ችግሮች ጋር በደንብ ስለሚያዙ ማለት ነው። እነዚህ ታዲያ ማይክሮባያል ሪስካቸውስ ምን አለው ብለን ስናስብ ስጋቶች እንግዲህ ማይክሮቢያል ሪስኮቹ ምንድን ናቸው በታሸገው ምግቦች ላይ ሲባል እንግዲህ ማሸጊያው ከተበላሸ ኢዝሊ ልብ በሉ፣ ማሸጊያው ከተበላሸ ጊዜው ካለፈበት ወይም ደግሞ በአግባቡ ካልተጠቀምን እንደ ሳልሞኔላ ታይፍ የሚባሉ ማይክሮ ኦርጋኒዝሞችን ሊስትሪያ ወይም ኢኮሊ ያሉ ባክቴሪያዎችን ሊበዙ ይችላሉ ማለት። ስለዚህ እነዚህ ደግሞ እኛ ላይ በጣም የተለያዩ የሰውነታችን ላይ ችግር ይፈጥራሉ። ለምሳሌ የምግብ መመረዝ ብለን የምንጠራው ትውከት ውስጥ በተቅማጥ ሊለቅብን ይችላል። ትኩሳት ሊያስከትል እንደሚችል መረዳት አለብን። ይሄ ሊሆን የሚችለው እንግዲህ ከማሸጊያው ጋር ነው። ምክንያቱም እነዛ ማሸጊያው ቴስት ላይ ይደረጉ ይችላሉ። ስለዚህ ጊዜያቸው ያለፈባቸው ሊሆኑ ይችላሉ። ማሸጊያዎቹ የተበላሹ ሊሆኑ ይችላሉ። እነዚህ ይህም ብቻም ሳይሆን እነዛ የምንጠቀማቸው በምግብ ውስጥ ያሉ የታሸጉ ማሸጊያዎች እንግዲህ አንዱ የነዛ ኢፌክት ሊሆን ተብሎ ስለሚታሰብ ማለት ነው።
ከዛም አንጻር እንግዲህ ለምሳሌ ያበጡ ቆርቆሮች ምግቦች እንግዲህ በልኪንግ ሊያስከትሉ እንደሚችሉት እንግዲህ በተለይ ቦቱሊዝም ብለን የምንጠራው ማይክሮ ኦርጋኒዝም በተለይ ያለ ኦክሲጂን መራባት የሚችል ነው። ይሄ በጣም አደገኛ ነው ማለት። ስለዚህ ይሄ ደግሞ ከባድና ለህይወት አስጊ የሆኑ ሁኔታዎችን እንዲከሰቱ ከሚያደርጉ መጠን መካከል ናቸው። እንዲሁም ደግሞ እንግዲህ ከመጠን በላይ መብላትና ልማዶችን እንድናደርግ ነው የሚያደርጉት። ስለዚህ ይሄ ኦቨር ኮንሰፕሽኖቹ ሀቢት እንድናደርግ ወይም እንድንላመድ ከሚያደርጉን መካከሎች ናቸው ማለት ነው። ሶ የታሸጉ እንግዲህ በተለይ እንግዲህ የታሸጉ ለምሳሌ መክሰስ ጣፋጭ እንዲሆኑ ተደርገው የተሰሩ ናቸው እና ከመጠን በላይ መብላት እንድንችል ማለት ነው ሳንፈልግ ሰውነታችን እንዲቀበል ከሚያደርጉ ናቸው። ምን ተጽዕኖ አላቸው ስንል እንግዲህ ደካማ የአመጋገብ ልምዶች፣ ለጤናማ ያልሆኑ ምግቦች ምርጫ፣ ለምሳሌ እንግዲህ ተፈላጊነት የሌላቸው በተለይ እንዳልነው እንግዲህ በተለይ ህፃናት ላይ ጊዜያቸውን ያልጠበቀ የውፍረት የማስከተል አቅም አላቸውና ያ ነገር ደግሞ ትልቅ ችግር አለው። ሶ ለወላጆችና በተለይ እንግዲህ ለአስተማሪዎች ምን አይነት ምክር መሰጠት አለበት ሲባል እንግዲህ ሴቪዩስ ሪኮመንዴሽን ነው፣ የአጠቃቀም ሁኔታ ነው የሚወስነው። ስለዚህ የአጠቃቀም ሁኔታ ነው ብለን ስናስብ እንግዲህ ምንድን ነው ብለን እንገምት ይሆናል ማለት ነው። መለያዎች እንግዲህ ለምሳሌ እንግዲህ በተለይ እዛ ላይ የተለጠፉ ሌብሎችን በተቻለ መጠን ማንበብ፣ ምክንያቱም የአጠቃቀም ሂደቱን መለየት ማወቅ ስለሚኖርብን ማለት ነው። ይህንን ጥንቃቄ እንድታረጉ ነው የምንፈልገው። በተለይ እንግዲህ ከፍተኛ የስኳር ያላቸው ምግቦች በተቻለ መጠን ባንመገብ ወይም ደግሞ አማውንቱን ብንቀንስ በጣም የተሻለ ነው ማለት ነው። ለዛም ነው ምክንያቱም አንድም ደግሞ ብናስወግድ ደግሞ በጣም አሪፍ ነው ተብሎ ከሚገመቱ ውስጥ ከተቀመጡ ውስጥ ነው የሚካተተው ማለት ነው። በአንድ ጊዜ እንግዲህ ለምሳሌ በተለይ እንግዲህ ጣፋጭ ምግቦች ላይ እንግዲህ ሪከመንድ የሚደረገው እንደ ምክር የሚቀመጠው ከ10 ግራም በላይ ባይጠቀሙ በጣም የሚመከር ነው ተብሎ ነው የሚታሰበው። ጨውም ላይም ደግሞ እንግዲህ ገደብ መኖር አለበት ነው። ስለዚህ ከአንድ ጊዜ አገልግሎት ኦልሞስት እንግዲህ ከ120 ሚሊግራም በታች ያነሰ ጨው መጠቀም እንዳለብን ነው ጥናቶች ከሚያሳስቡት መካከል ነው። ግን እነዚህ የታሸገ ምግቦች ላይ እንግዲህ አብዛኞቹን ስታያቸው እነዚህ ሊሚት ላይኖራቸው ይችላል። ስለዚህ ራሳችንን እንግዲህ ጤንነታችንን ደግሞ እኛ መጠበቅ አለብን። ጤንነታችንን ካልጠበቅን የእኛ ጤንነት ሲጠበቅ እንግዲህ ፕሮዳክቲቭ የመሆን ቻንሳችን ኤቨን እንግዲህ ይሄ ከአስተሳሰብም ዴቨሎፕመንት ጋራም እንግዲህ ራሱን የቻለ ተጽዕኖ አለው ማለት ሶ በዛ አንግል እንድታዩልኝ እፈልጋለሁ ማለት ነው። በተጨማሪ ደግሞ እንግዲህ ሰው ሰራሽ ቀለሞች በተለይ እነዚህ ሰው ሰራሽ ቀለሞች ላይ እንግዲህ የተለያዩ እንትኖች ነው ያሉት፣ ኬሚካሎች ናቸው። እነዛን ኬሚካሎች ደግሞ በተወሰነ ደረጃ ማስወገድ መቻል አለብን። ምክንያቱም ቅድም እንዳልኳችሁ እንግዲህ ብዙ ኬዞች አሉ፣ ብዙ ነገሮችን ሊያስከትሉ እንደሚችሉ የሚታወቅ ነው። ምክንያቱም እኛ ሞር አሁን አዳፕት እያደረግን ያለ ነው። አንድም እንደ ስንፍናም እየሆነብን ያለው በተለይ እነዚህ የታሸጉ ምግቦች ላይ ወላጆችም እንግዲህ እነዚህ ነገሮች ላይ አለማረጋቸው ትኩረት አለማረጋቸው ነው ማለት ነው። ስለዚህ በተለይ እንግዲህ ትኩስ ምግቦችን በተቻለ መጠን ፍሬሽ ፉድስ ብለን የምንጠራቸው መበረታታት አለበት ማለት ነው። ይሄ ለልጆቻችንም ለእኛም ትልቅ ቫሊዩ ስላለው ማለት ነው። እንዲሁም ደግሞ ከነዛ ውስጥም ከታሸጉት ምግቦች ይልቅ ሞር ፎከስ ማድረግ ያለብን እነዚህ ፍራፍሬዎች ላይ፣ አትክልቶች ላይ፣ በቤት ውስጥ የተሰሩ ምግቦች ላይ በጣም ብናዘወትር እንግዲህ ለእኛ ለጤናችን ትልቅ አቅም ይኖረዋል ማለት ነው። ይህንን ከዛ አንጻር እንትን እንድታደርጉልኝ ይፈልጋለሁ። በተጨማሪ እንግዲህ በተለይ እንግዲህ ለጨቅላ ህጻናትና ለታዳጊዎች ላይ ደግሞ አንዱ ትልቁ ችግሩ እንግዲህ እነዚህ ነገሮች ናቸው። ምክንያቱም እንግዲህ አንድ የሚታሸጉበት ማቴሪያሎችም እንግዲህ ከኳሊቲ አንጻር እንግዲህ እነዛ አንዳንድ ጊዜ ኳሊቲያቸውም ቼክ ያልተደረገ ከሆነ ኢዝሊ ለሰን ወይም ለዩቪ ኤክስፖዝድ የሚሆኑ ከሆነ እንግዲህ እነዚህ ነገሮች በቀላሉ ውስጡ ያሉት ኬሚካሎች ራሱ ወደ ምግብ ውስጥ ስለሚገቡ እነዛን በተቻለ መጠን ጥንቃቄ አድርገን መውሰድ አለብን። በተለይ እንግዲህ ማይክሮ እንትኖቹ አሉ፣ ማይክሮ ኦርጋኒዝሞቹ እነዛ ነገሮች ማይክሮ ኦርጋኒዝም ብቻም ሳይሆን እዛ ውስጥ ያሉ ኬሚካል እነዚህ ፕላስቲኮቹ ራሱ ወደዚህ ውስጥ የመግባት ቻንስ ስለሚኖራቸው ያ ራሱን የቻለ አቅም አለው ማለት ነው። ከዛም አንጻር ነው። በተጨማሪ ደግሞ አንዳንድ ጊዜ ኤክስፓየር ዴታቸው ካለፈ እነዛ ምግቦች ራሱ የተጨመረበት ማይክሮ ኦርጋኒዝም የሚከላከለው ፕሪዘርቫቲቭ ራሱ እንደምን ሊሆን ይችላል ማለት ነው፣ እንደ
ቶክሲክ ሰብስታንስ ሊሆን ይችላል ማለት። ለዛም ነው እያንዳንዱ ኤክስፓየር ዴታቸው ቼክ መደረግ አለባቸው እዛ ፓክ የተደረጉት ነገር ላይ ማለት ነው። አንዳንዶቹ ደግሞ ለምሳሌ እንግዲህ ካንስ ብለን የምንጠራቸው በቀላሉ ሊፈነዱ የደረሱ በጣም ያበጡ ወይም ደግሞ የተቀጠቀጡ የተደበደቡ ዝም ብለው መሬት ላይ የተንከባለሉ በነዛ ጊዜ እንግዲህ ክራክ የሚያደርጉ አሉ። አንዳንዶቹ ደግሞ የሚያፈሱ አሉ። ዝም ብለው ከንግድ ጋር አያይዘውም ሰዎች እንግዲህ ምን ሊያደርጉ ይችላሉ? እነዛን ነገሮች እንትን ነው የዛጉም ነገሮች ሊኖሩ ፓኬጂንግ በተለይ እንግዲህ የታሸገ ምግቦች ላይ እንግዲህ ማሸጊያዎቹ የዛጉ ነገሮችም ሊኖሩ ስለሚችሉ እነዛን ከመመገባችን በፊት ጥንቃቄ በተሞላበት ማከናወን ይኖርብናል ማለት ነው። ጀስት እንግዲህ እኔ ለዛሬ ያለኝ